ልቀቁኝ አንቺ ያማል ልቀቀኝ ሰርበይ አትንቀጭቀጭ ወሬኛ እሺ ልቀቀኝ ካሜራውን ልቀቀኝ ዝም በይ ሰላም የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። እንግዲህ ዛሬ በጊዜ መጥቻለሁ ማለት ነው። ያየሁትን ቪዲዮ ትንሽ ላካፍላችሁ ብዬ ነው። እንግዲህ ያው ቪዲዮን በትንሹ እናየዋለን። በቃ ዞር በልልኝ። ምንድነው ፈልጊው? ጸጥ እንዳላረግሽ። እሺ ልቀቀኝ ቅድም ያለቀኝ አውራኝ። ዝም በይ እጅሽን እኔ ጋር እንዳሰነዝሪ። ዝም በይ እያነከኝ ነው በጣም እያስጨነቀኝ እኮ። ልቀቀኝ። ለምን ታባሽ ነው የምትይጂው? እሺ ምን አድርጊ ነው የምትለኝ? ታባሽ ነው የምትይጂው? እንዲህ መለጠፍ ነበረ ከናብራ ሩታ ወንድም ተደብድባለች። እንግዲህ ማለትም ማስፈራራቱ፣ መደብደቡ ምናምን እንደዚህ ማድረጉ አስፈላጊ ነው ብዬ አላስብም። ጥፋቱ ማጋ ነው? እስቲ ጥፋቱ ሄርሜላ ጋ ነው አብርሽ ጋ ነው? እናንተ ስታስቡት እስቲ እናንተ የምታስቡትን አካፍሉኝ። ከህይወታቸው ውጪ ብለው በጣም በማስገደድ ምናምን እያስፈራራዋት ነው ማለት ነው። ከሚስቱ ጋር እንድታርቅ አንድ ሁለት ሶስት ሞክር ያለው እሷ ናት አይደል እንዴ? ችግሯ የኔን ስም ከመሬት አንስታ የኔን ስም ወርቅ ያልሰጠዋትን ወርቅ አነሳው እያለች ብዙ ነገር ከሱ ጋር ለመጠራት እሱን እየጨቀጨቀች ያለችው እሷ ናት። ቢገባ ከእህትን መከራ አድርገህ ከአብርሃም ጋር ማታረቅ ትችል ነበር። ገባህ? እኔ ጋር መተክ ትሰማኛለህ? ጉልበትን እዚች ጋር መተክ እንደዛ ከምታደርግ እኔ አሁን ደፈረኝ፣ ለሁለት ደፍሮኝ አንድ ሩም ውስጥ ገባው። ሩም ውስጥ መተው ለሁለት ሊደፍሩኝ ነው ብዬ ጮኬ ከማስወጣችሁ እንግዲህ አብርሽ ቢያስጠጋት እኔ ሄርሜላ ትጠጋለች ብዬ አላስብም፣ ትቀርባለች ብዬ አላስብም። የአብርሽ ችግር ነው እንጂ የሄርሜላ ችግር ነው ብዬ አላስብም አሁንም ማለት ነውና ያው እሷም ጥፋት አለባት፣ በነገራችን ላይ እሷም ጥፋት አለባት። ግን እነሱ ደግሞ በዚህ ልክ ሴት ልጅን በዚህ ልክ እንትን ማድረግ አልነበረባቸውም ብዬ አስባለሁ። አንድ ነገር ልንገርሽ፣ ከህይወታቸው ትወጫለሽ አትወጪ እንያቸው እንደዚህ በማታ ትላንትና ስለተከታተላችሁ ህግ አለ። እሺ ሴት ልጅ ላይ በዚህ ልክ እንደዚህ የምታደርጉት ህግ አለ። እንዲ ካሜራ ደቀነሽ አይደለም ባይዘው ይታዘቡልኝ። ካሜራ ነው ይታዘቡ። ዛሬ ምንም ላደርግሽ ይችላል አይደለ? ነገ ካሜራ በሌለበት ማድረገው ነው ሳይሻል። እኔ ደግሞ ህይወቴ ሙሉ በካሜራ አድርገዋለሁ። አሁን ይኸውልሽ ድራማሽን አቁሚና ትክክለኛ ነገር አዋሪኛ። ትሰማኛለህ? በጣም ከዚህ በላይ በጣም እያስጨነቃችሁኝ፣ በጣም እያሰፈራችሁ። እሺ ቆይ አዳምጠኛ እንዴ! እንትናን አቤልና ብሩክን በምን ደልልሻቸው ነው እባክሽ እንደዚህ ያደርግሽ? አንተ በጉልበትህ እኔ ልደልለኝ እንደሞከርከው ምናልባት አንተ እቺ ልጅ እኔ ትሰማኛለህ? እንደዛ አይደለም። ሸይበርድልሽም እንዴ አንቺ በስነ ስርዓት ምን እንድላችሁ ነው የምትፈልጉት? ስለሱ ካሜራ አይመለከታችሁም። ይታይልኝ፣ ህዝብ ይይልን። ምን ነው ህዝብ የሚያሳፍር ነገር ነው የምታረጋው? ትክክለኛ ነገር ካረክ እኮ ጀብድ ነው። ጀብድ ነገር ካረክ እኮ ምንም ችግር እኮ ለምንድን ነው ከህይወታችሁ ማትውጪላችሁ? አንቺ ያምሻል እንዴ? መልስ ለምረማመልሽ። እሺ አሁን ለማንኛውም እኔ ለማጥቃት ነው እዚህ መጣችሁ? ምን ልታረጉ ነው እዚህ መጣችሁ? ለምንድን ነው ቤቴ ድረስ የምትከታተሉ? ህይወታቸው እንድትወጪ አይመለከትህም። እንደውም አይመለከትህም እንዴ? አብርሃም የሚያውቀውን ነገር ስለሚያውቅ ነው። ይገባሃል አይደል? ከሚስቱ ጋር ያለውን ነገር እሱ ነው የሚያውቀው። ስለዚህ አትንካኝ። በቃ እጮሃለሁ ወይ ነው የምለው አሁን። እና ሴት ልጅ እጅ በማንሳት ነው እንዴ ነገሮችን የምታስተካክለው?